ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው የቀን 27ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን እናዳብር፣ በቀላል መንገድ ከሰዎች ጋር ኮሚኒኬት ማድረግ እንችላለን፣ በአጭር ቀን ውስጥ እንዴት እንግሊዝኛን አቀላጥፈን መናገር እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። እና ዛሬ እንደነገርኳችሁ 27ኛ ቀናችን ደርሰናል። እንዴት ነው በቀላሉ ማንበብ፣ መጻፍ፣ መናገር የምንችለውን ትምህርት እየተማማር ነው የምንገኘው ማለት ነው። ስለዚህ እናንተም ቪዲዮውን ሳሰለችሁ እስከ መጨረሻው ማየት፣ የምንለቃቸው ቪዲዮዎች ከቀን አንድ ጀምራችሁ እስካሁን ከለቀቅናቸው ድረስ በደንብ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። አላብዛባችሁ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል የመጀመሪያው? እንዴት እናንብበው? ደብሊው ኤች ኤን በአንድ ላይ ደብሊው ኤች ኤን ዋ ብለን ማንበብ። ዋ ቲን ት ዋት ዋት አይኤስን ኢዝ ብለን ማንበብ። ቲኤችአይን ዲ ብለን ማንበብ። እስን ስ ዲስ ዲስ ዋት ዲስ ዋት ዲስ ምን ማለት ነው? ይሄ ምንድነው? ይሄ ምንድነው ስንል ዋት ኢዝ ዲስ እንላለን። ዋት ማለት ምን፣ ኢዝ ማለት ነው። ዚስ ስንል ደግሞ ይሄ ማለት ነው። ስለዚህ ዋት ኢዝ ዚስ ስንል ይሄ ምንድነው እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይቲን እንደምን ማንበብ? እንደ ኢት ማንበብ። እንደ ኢት። ኤስን ስ ብለን ማንበብ። ኢትስ ኤን እንደ ኤ፣ ፒኤን እንደ ፔ፣ ኤንን እንደ ን። ፔን ፔን ኢትስ ፔን ኢትስ ኤ ፔን ኢትስ ኤ ፔን ምን ማለት ነው? እስክሪብቶ ነው እስክሪብቶ ነው ብለን መለስን። ኢትስ ብላችሁ ያን ነገር መናገር ትችላላችሁ ማለት ነው። ይህ ምንድነው የተባላችሁትን። ከዛ ኢትስ ስንል እንደዚህ ነው፣ ይህ ነው እያልን ነው። ፔን ማለት ደግሞ ፔን ማለት ብዕር ወይም እስክሪብቶ ማለት ነው። ከዛስ ዲኦን እንደማንበብ ነው፣ እንደ ዱ ማንበብ። ዲኦን በአንድ ላይ ዱ ብለን ማንበብ። ዋይ ኦ ዩን ዩ ብለን ማንበብ። ዩ ኤል አይን ላይ፣ ኬኢን ኬ ላይክ ላይክ። አይቲን ኤት ብለን ማንበብ። ዱ ዩ ላይክ ኢት ዱ ዩ ላይክ ኢት ምን ማለት ነው? ትወደዋለህ ወይም ትወጂዋለሽ ለማለት ዱ ዩ ላይክ ኢት እንላለን ማለት ነው። ዱ ማለት ምንድነው? ማድረግ። እዚህ ጋር ማድረግ የሚለው አይደለም። እሺ ዱ ስንል እዚህ ጋር ጥያቄ ኩዌሽን ነው። መጀመሪያ ከዩ በፊት ከመጣ ለኩዌሽን ነው ማለት ነው የምንጠቀመው። ድርጊትን አያገልጽም ማለት ነው። እዚህ መሀል ላይ ከዩ በኋላ ምናምን ከመጣ ማድረግ ወይም መስራትን ይገልጻል ማለት ነው። ስለዚህ እዚህ ጋር ለኩዌሽን ያህል ነው። ዳብሊው ኤች ኩዌሽን እንደምንለው እዚህ ጋር እንደ ኩዌሽን ነው የምንጠቀመው ማለት ነው። ስለዚህ ዱ ዩ ካልን አንተ ወይም አንቺ እያልን ነው ማለት ነው። ላይክ ማለት ደግሞ ምንድነው? መውደድ መውደድ ማለት ነው። ኢት ማለት ደግሞ ያን ነገር ትወደዋለህ እያልን ነው ያለውን ነገር። የተለያየ ነገር ሊሆን ይችላል። ያን ነው የሚገልጽልን። ኢት ማለት ወይም ይህ እንደማለት ነው። ስለዚህ ዱ ዩ ላይክ ኢት ስንል ትወደዋለህ ወይም ትወጂዋለሽ እያልን ነው ማለት ነው። ከዛ አዎ ከሆነ ዋይ ኢ እንደማንበብ ነው፣ እንደ የ ማንበብ። ኤስ እንደ ስ የስ የስ። አይን እንደ አይ ማንበብ። ኤል አይን ላይ፣ ኬኢን ክ ብለን ማንበብ። ላይክ ላይክ። አይቲን ኢት ብለን ማንበብ። ኢት የስ አይ ላይክ ኢት የስ አይ ላይክ ኢት ምን ማለት ነው? አዎ እወደዋለሁ አዎ እወደዋለሁ ብለን መለስን ማለት ነው። የስ ማለት እሺ አዎ ማለት ነው። አይ ማለት ደግሞ ምንድነው? እኔ ማለት ነው። ላይክ ማለት ደግሞ መውደድ ነው። ኢት ማለት ደግሞ ኦልሬዲ የምንወደውን ነገር ወድጀዋለሁ ያለውን ነገር ነው የሚገልጽልን ማለት ነው። ስለዚህ የስ አይ ላይክ ኢት ብለን መለስን። አዎ እወደዋለሁ ብለን መለስን ማለት ነው። ያ እዚህ ጋርስ ምን ይላል? ኤልኢን እንደ ለ ማንበብ። ኤልኢን እንደ ለ፣ ቲን ት፣ ኤስን ስ ሌስ ሌስ ሌስ። ፒን እንደ ፕ፣ ኤልኤን እንደ ላ፣ ዋይን እንደ ፕሌይ ፕሌይ። ሌስ ፕሌይ ሌስ ፕሌይ ምን ማለት ነው? እንጫወት እንጫወት ስንል ሌስ ፕሌይ። እንግዲህ ሌስ ማለት ብያችኋለሁ፣ ሁሌም ነግራችኋለሁ። ሌስ ስንል እንደዚህ እናድርግ ለማለት ነው የምንጠቀመው። ሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ ለማለት ከፈለጋችሁ ሌስ ትላላችሁ። ሌስ ከዛስ
ፕሌይ ማለት ምንድነው? መጫወት ነው። ስለዚህ እንጫወት የሚለውን ለመግለጽ ሌትስ ፕሌይ ብላችሁ መግለጽ ትችላላችሁ ማለት ነው። ከዛ መልሳችን አዎ ከሆነ ኦ ኬ ኤ ዋይን ኦኬ እንደምታውቁት ኦኬ ብላችሁ ማንበብ። ከዛ ኤል ኤል ለ ቲን እንደት ኤሰንስ ሌትስ ሌትስ ቲ ሳይለንት ነች። በእርግጥ ሌትስ ብላችሁ አንብቡት። ሌትስ ፒን እንደ ፕ ኤል ኤል እንደ ሌ ዋይን እንደ ይ ማንበብ። ፕሌይ ፕሌይ ኦኬ ሌትስ ፕሌይ ኦኬ ሌትስ ፕሌይ ምን ማለት ነው? እሺ እንጫወት እሺ እንጫወት ብለን መለስን። በዚህኛው መልስ እንጫወት ለሚለው ኦኬ ማለት እሺ ነው እንደምታውቁት። ሌትስ ማለት እንደዚህ እናደርግ ነው። ፕሌይ ማለት ደግሞ መጫወት። ስለዚህ ኦኬ ሌትስ ፕሌይ ስንል እሺ እንጫወት እያለን ነው ማለት ነው። ያ ወደ ቀጣዩ እንሂድ። ኤስን እንደማንበብ ነው። እንደ ኤስን እንደ ስ፣ ፒኢን እንደ ፒ፣ ኬን እንደ ክ፣ ስፒክ ስፒክ ስፒክ፣ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ዳብሊው እንደ ው፣ ኤልን እንደ ል፣ ዋይን እንደ ይ። ስሎሊ ስሎሊ ስፒክ ስሎሊ ስፒክ ስሎሊ ምን ማለት ነው? ቀስ ብለህ ተናገር ወይም ቀስ ብለሽ ተናገሪ ለማለት ስፒክ ስሎሊ እንላለን። ስፒክ ማለት ምንድነው? መናገር ማለት ነው። ስሎሊ ማለት ደግሞ በቀስታ ወይም ቀስ ብለህ። ስለዚህ ስሎ ማለት ቀስ ብሎ ማለት ነው። ስፒክ ማለት ደግሞ መናገር ከሆነ ስፒክ ስሎሊ ካልን ቀስ ብለህ ተናገር ወይም ቀስ ብለሽ ተናገሪ እያልን ነው ማለት ነው። ከዛስ ደብሊው ኤች ኤ እንደማንበብ ነው። እንደ ዌይ ማንበብ እንደ ዌይ፣ አርኢን እንደ ር፣ ዌር ዌር፣ ኤአርኢን አር ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ። ዌር አር ዩ ዌር አር ዩ ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ስንል ዌር አር ዩ እንላለን። ዌር ማለት የት ማለት ነው። ቦታ ስንጠይቅ የት ለማለት ነው። አር ዩ ስንል ደግሞ አንተ አንቺ እያለ ስለዚህ አንተ የት ነህ ወይም የት ነሽ ለማለት ስንፈልግ ዌር አር ዩ እንላለን ማለት ነው። የት ነህ ወይም የት ነሽ። ከዛስ ደብሊው ኤች ኤን እንደማንበብ እንደ ዌይ ማንበብ እንደ ዌይ፣ አርኤን እንደ ር፣ ዌር አልን ዌር፣ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ፣ ዌር ኢዝ ኢት ዌር ኢዝ ኢት ምን ማለት ነው? የት ነህ። ይሄ የት ነው ሳይሆን የት ነህ ሳይሆን የት ነው ለማለት ነው። ይቅርታሽ። ዌር ማለት የት ማለት ነው። ኢዝ ማለት ደግሞ ናው ማለት ነው። ኢት ማለት ደግሞ ኦልሬዲ የምንጠይቀውን ቦታ ሊሆን ይችላል። ዌር ኢዝ ኢት ስንል የት ነው እያለን ነው ማለት ነው። የት። ከዛስ መልሳችን አይቲን እንደማንበብ ነው። አይቲን እዚህ ጋር ዌር አር ዩ ስንል ለምሳሌ የት ነህ ስንባል መልሳችን ምን ሊሆን ይችላል? አማቶም የተለያየ መልስ ያላችሁበት ቦታ አም ብላችሁ ያላችሁበት ቦታ መግለጽ ትችላላችሁ ማለት ነው። ለምሳሌ አም ፓርክ ምናምን እያላችሁ አም ኤት ፓርክ፣ አም ኤት ፓርክ፣ አም ኤት ሆም ማለት ትችላላችሁ። ቤት ነኝ፣ ፓርክ መዝናኛ ውስጥ ነኝ ብላችሁ መግለጽ ትችላላችሁ። ያላችሁበት አም ብላችሁ ማለት ነው። ቀላል ስለሆነ ያልጻፍላችሁ መልሱን በዚህ ተለማመዱ ማለት ነው። ስለዚህ እዚህ ጋር ዌር ኢዝ ኢት ስንል ደግሞ ዌር ማለት የት ነው ብያችኋለሁ። ኢዝ ማለት ነው። ኢት ማለት ደግሞ ይህ እንደማለት ነው። ስለዚህ ቦታውን እየጠየቅን ስለሆነ ዌር ኢዝ ኢት ስንል ምን ማለታችን ነው? የት ነው እያለን ነው ማለት ነው። ከዛ መልሳችን ምን ይሆናል? አይቲን እንደ ኢት ማንበብ፣ ኤስን እንደ ስ፣ ኤች ኤ ሂ፣ አር ኢን ር፣ ሂር ሂር፣ ኢትስ ሂር ምን ማለት ነው? ከዚህ ነው ለማለት ኢትስ ሂር እንላለን ማለት ኢትስ ማለት ነው እያለ ሂር ማለት ደግሞ እዚህ ማለት ነው። ስለዚህ ኢትስ ሂር ስንል እዚህ ነው ብለን መለስን ማለት ነው። ሂር ማለት እዚህ ስለሆነ ኢትስ ማለት ደግሞ ነው እያለ ስለዚህ ኢትስ ሂር እዚህ ነው ብለን መለስን ማለት ነው ለዚህኛው መልስ። ከዛስ አይን እንደማንበብ ነው። አይን እንደ አይ ማንበብ፣ ዲኦ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት፣ ዶን አይ ዶን። ከዛስ ኬና ኤን ሲመጡባችሁ ኬን አታነቧትም ብያችኋለሁ። ኤን ኦን ና ብላችሁ ማንበብ፣ ዳብሊውን ው ብለን ማንበብ። ናው አይ ዶንት ናው ምን ማለት ነው? አላቅም ብለን መለስን ማለት አይ ዶንት ኖ። ከዛስ አይቲን እንደ ኢት ማንበብ፣ ኤስን እንደ ስ፣ ኢትስ አለን። ኦ ኬ ኤ ዋይን ደግሞ ኦኬ ብለን ማንበብ ነው ማለት ላይ። ኢትስ ኦኬ ምን ማለት ነው? እሺ ችግር የለም ስንል ምን እንላለን ማለት ነው? ኢትስ ኦኬ እንላለን ማለት ነው። ኢትስ ኦኬ ችግር የለውም ማለት ነው። ያ አይ ዶንት ኖ ሰው አይ ዶንት ኖ አላቅም ስንል ኢትስ ኦኬ ብለን መለስን። ካላወቅ ችግር የለውም ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ክህሎታችሁን በአጭር ቀን ውስጥ
ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ከቀን አንድ ጀምራችሁ የለቀቅላችሁ ቪዲዮች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ